አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ ውድ ሀገሬ ልጆች። እንዲሁም ደግሞ የቻናሌ ተከታታይ የሆናችሁ ላይክ፣ ሼር እያረጋችሁ አበረታቱኝ። የምታበረታቱኝ በዛው አመሰግናለሁኝ። ቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ እያረጋችሁ ቤተሰብ እንሆን ማለት ነው የኔ ወዶች እና እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላሂ። ዛሬ ደግሞ በክፍል 3 መጥቻለሁ ማለት ነው። ክፍል 3 አላህም ቀጥ አርጎ ሙሳ ሆይ ወደ ግብጽ ተመለስ፣ ፊርዓውንም ወሰን አልፏል አለው። ሙሳም ጌታዬ ሆይ ልቤን አስፋልኝ፣ ነገሬንም ለእኔ አግራልኝ፣ ከምላሴም መኮላተፍን ፍታልኝ፣ ከቤተሰቦችም ለእኔ ረዳትን አድርግልኝ። ሃሩንንም ወንድሜን ኃይሌን በእርሱ አበርታልኝ፣ በነገሬም አጋራው። በብዙ እንጠራህ ዘንድ በብዙም እንዲናወሳህ አንተ በእኛ ነገር አዋቂ ነህና አለው። አላህም የሙሳን ፍላጎት እንደሚያሳካለት ቃል ገባለትና ሙሳም ወደ ሚስቱ በመሄድ ወደ ግብጽ መሄድ እንዳለባቸው ነገሯት። ከሚስቱ ጋር ጉዞ ወደ ግብጽ ጀመሩ። ግብጽ እንደገቡም ሙሳ የወንድሙን የሃሩን ቤት በመግባት ለሃሩን ሁሉንም ነገር ነገረው። ሃሩንም እጅጉን በመደሰት በሀሳቡ ተስማሙ። በነጋታው ሙሳ እና ሃሩን ያለምንም ፍራቻ ወደ ፊርዓውን ቤተ መንግስት ዘልቀው ገቡ። ከዚያም ፊርዓውንን እንደተገናኙም ወደ አላህ እንዲመለስና በኒ እስራኤሎችንም እንዳይበድል ሙሳና ወንድሙ ሃሩንም የአላህ መልእክተኞች መሆናቸውንም አክለው ነገሩት። ፊርዓውንም ከ10 ዓመት በፊት ቤቴ ይኖር የነበረውን ሙሳን በትኩረት ሲመለከተው አወቀውና አንተ ሕፃን ሆነህ ቤቴ አላሳደግኩህም እንዴ? ያችንም የሰራሃትን ስራህን አልሰራህምን? አንተም ከውለታ ቢሶች ነህ አለው። ሙሳም ያን ጊዜ ተሳስቼ ነው፣ ከዚያም እናንተ ትገድሉኛላችሁ ብዬ ሩቅ ሀገር ሸሸሁ። ከዚያው ጌታዬም ጥበብን ሰጠኝ፣ ይህችም የእስራኤልን ልጆች ባሪያ በማድረግህ በእኔ ላይ የምትመጻደቅበት ጸጋ ናት አለው። ፊርዓውንም ላከኝ የምትለው በዓለማት ጌታ ምንድነው? አለው። ላከኝ የምትለው የዓለማቱ ጌታ ምንድነው? አለው። ሙሳም የሰማያትና ምድር በመካከላቸውም ያለው ሁኔታ ጌታ ነው የምታረጋግጡ ብትሆኑ አለው። ፊርዓውን ትንሽ ሳቀና ወደ ዙሪያው ያሉትን ሰዎች እየተመለከተ እሚለውን አትሰሙትም እንዴ? አላቸው። ሙሳም የምስራቅና የምዕራብ በመካከላቸውም ያለው ነገር ሁሉ ጌታ ነው፣ ታውቁ እንደሆናችሁ እመኑበት አላቸው። ፊርዓውንም ከእኔ ሌላ አምላክን ብትይዝ በእውነቱ ከእስረኞች አደርግሃለሁ አለው። ሙሳም እኔ ከአላህ ዘንድ የተላክሁ ስለመሆኔ ማስረጃ ባመጣልህስ? አለው። ፊርዓውንም እስቲ ማስረጃህን አምጣ እውነተኛ ከሆንክ አለው። ሙሳ ይህን ሲሰማ በትሩን ጣላት፣ ወዲያው ወደ እባብነት ተቀየረች። ጣቱንም በብብቱ አስገብቶ የምታንጸባርቅ ሆና አወጣት። ፊርዓውን ይችን ሲያይ አሃ ይህማ ግልጽ ድግምት ነው፣ እንደውም እንዳንተ ያሉ ድግምተኞች በግዛቴ ብዙ ስላሉ ቀጠሮ እንያዝና እንገናኝ፣ ማን እንደሚያሸንፍ እናያለን አለው። ሙሳም በዚህ ተስማምቶ ትልቅ ህዝባዊ በዓል በሚከበርበት ቀን ቀጠሮ ተያይዘው ያን ቀን በሰላም ተለያዩ። ቀንን ወራት ወራትን እየተተካ ሙሳና ፊርዓውን
የያዙት ቀጠሮ ወቅቱን ጠብቆ መጣ። ህዝቡ የዛሬዋን የቁርጥ ቀን ፍጻሜ ሊመለከት ለቁጥር አዳጋች ሆኖ በሰልፍ ተሰብስቧል። ድግምተኞቹም ዕድሜ ልካቸውን ሲጠበቡበት የከረሙትን አስደናቂ ድግምት ይዘው ከሙሳ ሊፋለሙ ሰልፍ ይዘው ቁጭ ብለዋል። የድግምተኞቹ ብዛት 30,000 ነበር። ተመልካቹም፣ ድግምተኛውም፣ ንጉሱም ሙሳም ሁሉም ቦታውን ከያዘ በኋላ ድግምተኞቹ ቀስ ብለው ፊርዓውን ግን እኛ ካሸነፍን ምንድነው ሽልማታችን? አሉት። ፊርዓውንም እኔ ዘንድ በቅርብ ባለሟል ትሆናላችሁ አላቸው። አሁን ጨዋታው ሊጀመር ነው። ፊርዓውን ዙፋኑ ላይ ተቀምጧል። ሙሳ እና ወንድሙ ከአንድ ጎን ሲሆኑ ድግምተኞቹ ከአንድ ጎን ቆመዋል። ህዝቡ የትንቅንቁን ፍጻሜ ለማየት እጅጉን ጓጉቷል ይላልና ውድ ቤተሰቦቼ ላይክ ሸር እንዳይረሳ ማለት ነው የኔ ወዶች። እና ክፍል 3ን አቅርቤያለሁኝ። በክፍል 4 ደግሞ ቀጣይ እንገናኛለን ማለት ነው። ኢንሻአላህ ይቀጥላል። እና ላይክ ሸር ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ ላይ ሰብስክራይብ ያደረጋችሁ ቤተሰብ እንሁን። ቤተሰብ የሆናችሁ ደግሞ ላይክ ሸር እያደረጋችሁ አበረታቱኝ ማለት ነው የኔ ወዶች። እና በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።